እሺ ሰው ነኝ የሐዋርያት እምነት ተከታይ ነህ? ሄሎ ማይክን ክፈት። እሺ ሰው ነኝ። አቤት አቤት። የሐዋርያት እምነት ተከታይ ነህ? አዎ ነኝ። እሺ አንድ ሰው እግዚአብሔር ያልተናገረውን ነገር እግዚአብሔር እንደዚህ ብሏል ብሎ ቢናገር ሐሰተኛ ነው አይደለ? በመጽሐፍ ቅዱስ መሰረት። አዎ እሺ ዌልካም። እሺ ማንኛውም ሰው በመጽሐፍ ቅዱስ ውስጥ እግዚአብሔር ያልተናገረውን ነገር ከተናገረ ሐሰተኛ ነው። እሺ ይሄ መጽሐፍ ከእንትኑ ላሳይ ብዬ ነው። ታውቀዋለህ? ቆይ አንድ ጊዜ። እሺ ይሄ መጽሐፍ ታውቀዋለህ? አልጨረስኩትም አንብቤ፣ ግን ያው እሺ ርዕሱን አውቀዋለሁ። ቃሉ ይናገር ያው የቢሾፕ ተክለማርያም ገዛኸኝ ገጽ 40 ላይ አንድ የተናገሩትን ንግግር ላሳይ። ሮሜ ምዕራፍ 12 ምዕራፍ 1 ከቁጥር 22 እስከ 5 ያለውን ጥቅስ ጠቀሱ እና ጥቅሱ እስከዚህ ድረስ የመጽሐፍ ቅዱሱ ጥቅስ ነው። እሺ አሜን ብሎ በአራት ነጥብ ይዘጋል። አየኸው? ከዛ እንደዚህ ይላል በማለት የምናመልከው ኢየሱስ ክርስቶስ ከአፈር የተፈጠረ የሚበሰብስ ሰውነት እንደሌለውና እሺ እዚህ ጋር አሁን ተመልከት። አብ ራሱ ስጋዬና ደሜ ከሰማይ ከአብ ዘንድ የመጣ ነው ብሎ አረጋግጦልናል ይላል። አብ ራሱ ምን ብሎ ተናገረ? ስጋዬና ደሜ ከሰማይ ከአብ ዘንድ የመጣ ነው ብሎ አረጋግጦልናል አለ። አብ እንደዚህ ብሎ ተናግሯል በመጽሐፍ ቅዱስ ውስጥ? ሀሳቡ እኮ የስጋው ምንጭ እግዚአብሔር ነው የሚል ነው ስቴትመንቱ፣ ይሄ የሚያስተላልፈው ሜሴጅ ማለት ነው። አብ እንደዚህ ፖይንቱ እንዴት መሰለ? አብ ስጋዬና ደሜ ከሰማይ ከአብ ዘንድ ነው የመጣው ብሎ ተናግሮ ያውቃል በመጽሐፍ ቅዱስ ውስጥ? ይህንን አሁን አባባል እዛ መጽሐፉ ላይ የተጠቀሰውን ቃል በቃል ላታገኘው ትችላለህ። ግን ምንድነው? ቆይ እድል ስጠኝ፣ እያወራው ስለሆነ ቆይ አንተ አሁን እድል ምሰጥህ አንድ ነገር ነው። አብ እንደዚህ ብለዋል ብሎ ቢሾፕ ተክለማርያም ተናገረ። አብ እንደዚህ የተናገረው የቱ ጋር ነው? ኤክስፕሌን እኮ እያደረጉ ነው። ኤክስፕላኔሽን እኮ ነው ይሄኛው። ከዛ ይጨርሳሉ፣ ምንም ነገር የለም። ከዚህ ቀጥሎ ያለውን በማስተዋል እንገንዘበው ብሎ ዮሐንስ ወንጌል ምዕራፍ 6 ቁጥር 33 ይላል። አንተ አሁን የፈለግከው ጥቅስ ጋር ሄደ መጽሐፍ ቅዱስ ከፍጥረት እስከ ራእይ አውጥተ አብ ስጋዬና ደሜ ከሰማይ ከአብ ዘንድ የመጣ ነው ብሎ የተናገረበት ቦታ የቱ ጋር ነው? ማለት ጥያቄ መልስ መስጠት አለብኝ አይደል? ጥቅስ ነው፣ ማስረጃ ነው የምትሰጠኝ። አብ እንደዚህ አለ ብሎ አብ ያላለውን ነገር መናገር ውሸት አይደለ? አይደለም እኮ አማን፣ አሁን በጣም እኔን ሊሚት እያደረግከኝ ነው። እኔ አንተም አንደርስታንድ በምታረግበት መንገድ አይደለም የምረዳው። ይህንን ስቴትመንት ገለጻ ነው፣ ማብራሪያ በራስ ቋንቋ የተጻፈ ነው። ማስረጃ ለምሳሌ ካልከኝ ጥቅስ ራሱ ከታች የተቀመጠው ከላይ የተቀመጠውን ኤክስፕላኔሽን ማስረጃ ሆኖ ቀርቧል፣ ከስር ያለው ማለት ነው። አንተ ይህን ትቀበላለህ? አብ ስጋዬና ደሜ ከሰማይ ከአብ ዘንድ የመጣ ነው ብሎ ተናግሮ ያውቃል? አንተ ይህን ትቀበላለህ? በመሰረቱ እሺ እኔ ተረድቻለሁ። እኔን ግን ተረዳኝ። አንተ አንዴ ስናገር አድምጠኝና ይሄ አባባል የሚሰጠኝን ሜሴጅ አንተ እንዴት ትረዳለህ አይደለም ጥያቄው። አብ እንደዚህ ብሎ ተናግሯል አሉ ቢሾፕ ተክለማርያም ገዛኸኝ። ምን ብሎ ተናገረ? አብ ስጋዬና ደሜ ከሰማይ ከአብ ዘንድ ነው ብሎ አረጋግጦልናል። አብ የቱ ጋር ነው እንደዚህ ብሎ የተናገረው?
ማስረጃውን እኮ ቀጥሎ ብሎ አስቀምጠዋል። አንብበው እኮ ቦታውን ንገረኝ አንተ። አሁን ጥቅስ ንገረኝ። አሁን አብ ይሄንን የተናገረው የቱ ጋር ነው? ይሄው ጥቅሱ እኮ ዮሐንስ 6:33 የተጠቀሰው እኮ የላኛው ስቴትመንት ማስረጃ ሆኖ የቀረበ ነው። እሺ ዮሐንስ 6:33 ላይ አብ ራሱ ስጋዬና ደሜ ከአብ ዘንድ ነው ብሎ የተናገረ ነው። እስቲ እንመልከት። እዛው መጽሐፉን ለምን አትከፍተው? ያሁኑን ማለት ነው። እዛ ጽሁፍ ላይ ቅዱስ ጥቅሱን እኮ ይሄውና፣ ይሄ እኮ መጽሐፍ ቅዱስ ነው። ጥቅስ እኮ ነው አይደለ? ምን? እሺ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላችሁ ይላል። እዚህ ጋር አብ ስጋዬና ደሜ ከአብ ዘንድ የሚወርድ ነው ብሏል። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ምን ማለት ነው ይሄኛው? ወንድም ይኸውልህ አብ እንደዚህ ያለ አሉ። ኖ አይዲያ ነው አይደለም፣ ምልህ ሐሳብ ነው። ቆይ ሐሳብ አይደለም ይሄ፣ ሐሳብ ሳይሆን ቀጥታ አብ እንደዚህ ብሏል አሉ። አብ የት ነው እንደዚህ ያለው? እዚህ ጋር አላለም። እሺ አብ የቱ ጋር ነው እንደዚህ ያለው? እሺ ይሄን እየተናገረ ያለው አብ ነው። ይሄን እየተናገረ ያለው አብ ነው፣ ኢየሱስ ክርስቶስ ነው እንጂ አብ አይደለም። አይደለ? አብ ነው። ኢየሱስ አብ ነው እኮ ነው የምንለው እኛ። ቴንክ ዩ። ቁጥር 32ን ተመልከት። እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም ይላል። አብ ማንን ነው አባቴ እያለ ያለው? ኢየሱስ ሁሉንም ነው አይደል ብለን የምናምነው እኛ። ወልድም ነው አብም ነው ብለን ነው የምናምነው አይደል? እዚህ ጋር እየተናገረ ያለው አብ ነው አልከኝ። አብ ማንን ነው አባቴ የሚለው? ኢየሱስ እኮ እንደ አብም እንደ ወልድም ነው እኮ ብራዘር። የኛ እምነት እኮ እንደዚህ ነው። ለምሳሌ እንደ ሰው ሆኖ ሲናገር ትመለከተዋለህ። በሰውነቱ ስለ ሰውነቱ ቆይ ኢየሱስ እንደ አብም አክት ያደርጋል፣ ከዛ እንደ ወልድም አክት ያደርጋል። በሰውም አምላክም ስለሆነ በሌላ አባባል እንደ ሰውም ቆይ አማን ፕሊዝ። እኔ ጋር አይደለም ሰው ሲገባ ነው እንትን ያለው፣ እኔ አይደለም። ኢየሱስ እንደ አብም እንደ ወልድም አክት ያደርጋል። ሰውም አምላክም ስለሆነ እንደ ሰውም እንደ አምላክም አክት ያደርጋል። ጌታ ኢየሱስ ሆይ ይሄን ወንድሜን ይቅር በል። አሁን ኤግዛክትሊ ቃላት ፈልጋ አይዲያ ላይ እናትኩር እኮ አይዲያ ላይ ነው። ቁጥር 33 ላይ እየተናገረ ያለው አብ ነው ወይስ ወልድ ነው? ስለ ስጋው እኮ ስለ ሰውነቱ እያስረዳ ነው። ስለ ሰውነቱ ምንጭ እየተናገረ ነው ኢየሱስ ክርስቶስ። ወንድም እኔ ጥያቄ ኤግዛክትሊ እዚህ ጋር እየተናገረ ያለው ማን ነው? አብ ነው ወይስ ወልድ ነው? ኢየሱስ እኔ ብዬ ካልኩ ገብቶሃል? ኢየሱስ ይናገራል ካልኩኝ ስለዚህ ቁጥር 32 እና ቁጥር 33 ላይ እየተናገረ ያለው ኢየሱስ አብም ወልድም የሆነው ኢየሱስ ነው አይደለ? መምህር አረ እንደ ያስተማረ እኮ ነው። ይኸውልህ የስጋው ምንጭ ማን መሆኑን አስተማሪ ሆኖ እየነገረ ያለው ገባ። ምንድነው ማለት ሌላ ነገር ብታወራው እኔ ቆይ ይኸውልህ እኔ who is speaking ነው እያልኩ ያለሁት ባይዘው ወይ መምህር ነው እንትን ነው አትበለኝ። ይኸውልህ እኔ ጠየቅኩ ቁጥር 32 እና ቁጥር 33 ላይ እየተናገረ ያለው አብ ነው ወልድ ነው ወይስ አብም ወልድም? አይ ቲንክ እኔን ለመረዳት አማን ዝግጁ አይደለህም። ለምን ብትለኝ እኔ መልስልሃለሁ። በተደጋጋሚም እየመለስኩልህ ነው። እየመለስካለ ኢየሱስ ክርስቶስ ነው ጥያቄ። ይኸውልህ ኦፍ ኮርስ ኢየሱስ ነው እየተናገረ ያለው። ሰው ነኝ ባንተ አረዳድ ኢየሱስ የአብም ስም ነው የወልድም ስም ነው የመንፈስ ቅዱስም ስም ነው። ኦኬ ሶ ኢየሱስ ስትል ሪፈር እያደረክ ያለኸው አብን ነው ወልድን ነው መንፈስ ቅዱስን ነው ወይስ አብ ወልድ መንፈስ ቅዱስም የሆነውን ኢየሱስን ነው? ኢየሱስ ሁሉም ነው የሚለው እኮ ጥርጥር የለውም እኮ እዛ ጋር ልዩነት የለም። አዲስ ማብራሪያው ነገር አይኖረኝም። ስለዚህ እዚህ ጋር እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣቸው አባቴ ነው እያለ ያለው አብም ወልድም መንፈስ ቅዱስም የሆነው ኢየሱስ ነው አይደለ? yes sure
ስለዚህ አብም ወልድም መንፈስ ቅዱስም ለሆነው ኢየሱስ አባቱ ማን ነው? መንፈስ ቅዱስ ነው እኮ አባቱ። የወልድ አባት መንፈስ ቅዱስ ነው። ቆይ ግድ የለም እኔን አትሰረኝ። ቆይ አብራራለሁ። የትም ሳልሄድ ማለት እዝችው ልቀቀኝና ትንሽ ላውራ። አብ ወልድ መንፈስ ቅዱስ አባት አላቸው እንዴ? ኖ ወልድ አሁን ሰው ነው አይደለም? ስለዚህ እዚህ ጋር እየተናገረ ያለው ወልድ ነው አይደለ? ወልድ ማለት ሰው ነው አይደል? ይሁን ሰው ብለህ ተረዳ። ግን እየተናገረ ያለው ወልድ ነው። እዚህ ጋር ቁጥር 32 እና 33 ላይ እሺ፣ መድረኩን ልቀቅልኝ። አሁን እኔ ሰፋ አድርጌ ላውራ። አይ ያንተን ነንሴንስ ነገር ዝም ብዬ አልሰማም። ባይዘው ወይ እዚህ ቁጥር 32 እና 33 ላይ I have to explain አይዲያውን እኮ ማብራራት አለብኝ። you have to explain። እኔ እኮ አታብራራ አላልኩም፣ ግን ከኔ ጋር እንጌጅ እናድርግ። ቁጥር 32 እና ቁጥር 33 ላይ ተናጋሪው ወልድ ነው አይደለ? አዎ ወልድ ሰው። እሺ ተመልከቱ። ግን ቢሾፑ ምን አሉ? ቁጥር 32 ላይ ተናጋሪው ወልድ ነው። ቢሾፑ ግን ምን አሉ? ተመልከቱ። ዮሐንስ ወንጌል 6:33ን ጠቅሰው አብ ራሱ ስጋዬና ደሜ ከሰማይ ከአብ ዘንድ የመጣ ነው ብሎ አረጋግጦልናል ይላል። ወልድ የተናገረውን ነገር አብ ተናገረ ማለት ውሸታም አያደርጋቸውም? ቢሾፑን አያደርጋቸውም። ምክንያቱም ወልድ አብ ነውና። ወይኔ ወልድ አብ ነው። እሺ ወልድ አብ ነው የምትል ከሆነ እሺ፣ ቆይ አንዴ፣ ችግር የለውም። ተመልከቱ። ወልድ አብ ከሆነ ወልድ ራሱ አብ ከሆነ ወልድ ማለት ልጅ ማለት ነው። ኦኬ፣ ራሱ አብ ከሆነ ወልድ አባት የለውም ማለት ነው አይደለ? የስጋው ምንጭ ይኸውልህ፣ ወልድ ምንጭ አለው። ምንጩ አብ ነው። ኦኬ፣ ወይ ደግሞ በሌላ ቋንቋ ወልድ አብ ከሆነ ወልድ አባት የሚለው ማንን ነው? እሺ እዚሽ ጋር አሁን ትንሽ ስፔስ ስጠኝ ላውራ። እኔ ኤክስፕሌን ካላደረግኩ ይሄ ነገር ግልጽ አይሆንም ወንድሜ። ለምን እኔ አስረኝ እኮ አላሰርኩም። መጽሐፍ ቅዱስ አላሰርኩም። ወልድ አብ ነው አልከኝ። ወልድ አብ ከሆነ ይሄንን እየተናገረ ያለው አብ የሆነው ወልድ ነው። ምን ብሎ ተናገረ? ኢየሱስ ለምሳሌ ኢየሱስ ቆይ አንዴ ላንብባ። እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው። ይሄንን የሚናገረው አባቴ የሚለው ወልድ ነው አይደለ? ይሄ ወልድ ደግሞ አብ ነው አይደለ? ራሱ በጣም ስለዚህ ማንን ነው አባቴ እያለ ያለው? ሰዎች መረዳት አለባቸው። ይሄን ንግግሩን መማር አለባቸው። ምን እያለ እንደሆነ መጀመሪያ አንተ ተረዳ። መጀመሪያ አንተ ፕራይመርሊ አንተ ተረዳ። ወልድ አባቴ የሚለው ማንን ነው? ወልድ አባቴ የሚለው ማንን ነው? ራሱን ነው። የወልድ አባት እሱ እኮ አድጎ የሚደርስበት ቦታ ትምህርቱ እያደገ የሚሄድ ነው። አንተ አሁን ዲን መልኩ እረዳለሁ ካልክ ኮንፊውዝ ልትሆን ትችላለህ። ለምሳሌ የወልድ አባት መንፈስ ቅዱስ ነው ባጭሩ። ይኸውልህ ኦኬ። ስለዚህ ቆይ ወልድ አባቴ እያለ ያለው መንፈስ ቅዱስን ነው። መንፈስ ቅዱስ ነው ራሱ። መልሶ ደግሞ እኮ መንፈስ ነው። ሌላ ቦታ አትሄድም እኮ ጌታ መንፈስ ነው። አለቀ። ቆይ ወልድ አባቴ እያለ ያለው መንፈስ ቅዱስን ነው። ቆይ ሰው ነኝ። አንዴ ቆይ እንጨርስ። አንዴ ወልድ አባቴ እያለ ያለው መንፈስ ቅዱስን ነው። መንፈስ ቅዱስ ወልድን ልጄ ብሎት ያውቃል እንዴ? እንዴት ነው ዋን ኩዌስችን ኤክስፕሌን ላይ ማድረግ እድል አሰጠኝም? እንዴት ነው? እኮ ግራ ይገባኛል። ችግር የለውም። እንዴት አባቱ ሆነ ብልትል አልልም። ችግር የለም። እንዴት አባቱ ሆነ? እኔ እኮ እንደተሳሳትክ እያወቅሁ ግን ደግሞ አያፍሱ ኤክስፖዝ ሞር ልክ እንዳልሆንክ። መንፈስ ቅዱስ ወልድን ልጄ ብሎት ያውቃል? ይሄ ምን አይነት ጥያቄ ነው? እውነት አትሳቅ። አይ ለምሳሌ አንተ የፈጠርከው ጥያቄ ስለሆነ እንደዚህ በእውነት ሰው ነኝ። በእውነት እንደተሳሳትክ ገብተዋል። በእውነት ገብተዋል። ላይክ ቱ ቢ ሆነስት ሆነስቱንና እኔ ላስረዳት ግድ የለህም፣ ግን መጀመሪያ አድሚት አድርግ። በእውነት እንደተሳሳትክ በጣም ገብተዋል።
እኔ አልተሳሳትኩም። አንተ እኮ አሁን በጥያቄ ብቻ እኔን አታናግረኝም። ገብቶሃል? ቆይ በእውነት አልተሳሳትኩም። ሐሳብ ይበለጽጋል እኮ። ቆይ በእውነት አልተሳሳትኩም። እውነቴን ነው። እኔ አልተሳሳትኩም። ሪካርድ አድርግ ከፈለክ። እኔ በእውነት አልተሳሳትኩም። ጀስት ፍሬንድሊ ነው እያወራሁህ ያለሁት። ሪሊ አልተሳሳትኩም። ለምን መሰለህ ማለት የት ሄደሃል? አሁን መለስኩኝ። በእውነት አልተሳሳትኩም በለኝ እስቲ። የምታስመለኝ ለምንድን ነው? አልተሳሳትኩም ካልኩ አይበቃም? ኖ ጀስት ላይክ በእውነት እኔ እንደተሳሳትክማ ገብቶሃል። ጀስት ዝም ብዬ እኔ ፍራንክሊ እያወራን ስለሆነ ይኸውልህ፣ አንደኛ ወልድ አብ ነው ማለት ስህተት ነው። ሁለተኛ ደግሞ ወልድ አባቴ የሚለው መንፈስ ቅዱስን ነው አልክ። ይሄም ሁለተኛ ስህተት ነው። አይደለም ቆይ ኤክስፕላኔሽን አለኝ እኮ አሁን ቃል አንድ እንደዚህ ነው። ሰው ነኝ ቤዚክሊ። አሁን እዚህ ጋር የመጣንበት ዋና ዓላማ ምን መሰለህ? ይሄን እየተናገረ ያለው ወልድ ነው። ቢሾፕ ተክለማርያም ይሄንን ንግግር ጠቅሰው ባይዘወይ ግን ያሉትን ነገር አይተሃል? እኔ አዶ ነው በሌጣው ላንብብልህ እስቲ ላሳየህ። ይኸውልህ ገብቶኛል። ቆይ አይ ነው ላንብብልህ። አብ ራሱ ያ ማለት ወልድ ማለት ነው። ባንዴ አብ ራሱ ስጋዬና ደሜ ከሰማይ ከአብ ዘንድ የመጣ ነው። ኦኬ ከሰማይ ስጋና ደም መጥቷል እንዴ? ለሚ ኤክስፕሌን በቃ እዚህ ጋር አናግረኝ እስኪ። አሁን ሐሳብ መበልጸግ ስላለበት ምን መሰለህ፣ ሐሳብ አደራጅተህ ነው የምትረዳው። ባይብል እንደዛ ነው። 2-3 ጥቅስ ምናነበውም ለዛ ነውና ኢየሱስ ክርስቶስ የስጋው ምንጭ ወይም ሶርስ እግዚአብሔር መሆኑን እየተናገረ ነው። ሰዎች ከሰው ነው ስለሚሉ የስጋዬና የደሜ ምንጭ እኔው ነኝ ማለቱ ነው። እግዚአብሔር ሰው ነው ስለሚባል ይሄ የአዳም ስጋ ነው ስለሚባል አይደለም፣ ከሰማይ የወረደ ነው። እግዚአብሔር ሳይሆን አብ በል። የመጀመሪያው ነገር እዚህ መጽሐፉ ላይ እንዳለው ማን ነው ይሄን የተናገረው? አብ ማለት እኮ እግዚአብሔር እኮ ነው። እሺ አይ አብ ማለት እግዚአብሔር ማለት አይደለም። እሺ ግን እስቲ አንብብ። አብ ራሱ እስቲ አንብብ። ሰው ነኝ እስቲ አንብብ። አብ ራሱ ስጋዬና ደሜ ውጪ ሰውነቴ ማለቱ ነው። ከሰማይ ከአብ ዘንድ ከማን ዘንድ? አብ ከማን ዘንድ እያለ ነው? ከራሱ ነው። እግዚአብሔር እኮ ራሱ ያዘጋጀው ስጋ ነው። ባጭሩ አብ ስጋዬን ራሴ አዘጋጅቼ በዚህ ስጋ ተገለጫለሁ ማለት ነው። አብ ከአብ ዘንድ ብሎ ይናገራል። አንተ ከዚህ እኮ ሐሳብ አታወጣም እንደ ቃላት ላይ አትያዛ። እንትኑን ሐሳብ አይዲያ አውጣ ከዚህ ውስጥ ባይዘወይ ማለት ነው። ቆይ አንደርስታንዲንግ አንተ ቆይ እኔ ከአንተ አነጋገር አንጻር ስረዳ ሞር አይዲያ ኢንተርቴይን የምታደርግ ሰው ይመስለኛል። እዚህ መጽሐፍ ላይ ግራማቲካሊ ኢቨን ዌል ኮንስትራክትድ እንዳልሆነ ላሳይህ። ኢቨን ግራመሩ ራሱ አጣጣፍ ችግር ሊኖር ይችላል። ኦፍ ኮርስ አለው እንጂ። ኦኬ ለምሳሌ እዚህ ጋር ላሳይህ። ለምሳሌ በደንብ ተመልከት። ባይዘ ይሄ እንግዲህ ገጽ 40 ላሳያችሁ። ባይዘ እኔ ብዙ ዳኒ ሪሰርች ሰርቷል። የቢሾፕ ተክለማርያም ፒኤችዲ ትክክል አይደለም ፌክ ነው ምናምን የሚለውን ነገር ዳኒ ሰርቷል። ከአንድ ዶክተር የማይጠበቅ የግራመር ስህተት ላሳያችሁ። የግራመር ስህተት እንግዲህ ለምሳሌ እኛ ባለፈው ቴሰስ ዲፌንድ ስናደርግ እንዴ እናንተ እኮ ማስተርስ ተማሪ ናችሁ ከእናንተ እንዳይጠበቅ ምናምን ይባላል። ኢማጂን 3ኛ ዲግሪ ላይ ባይ ዘ ወይ ፈርስት ዲግሪ ሰከንድ ዲግሪ ኤንድ ሰርድ ዲግሪ ፒኤችዲ ያለው ሰው እንዴት የግራመር ስህተት እንደዚህ እንዴት እንደሆነ አላቅም። ግን ይሄው ላንብብልህ። አብ በራሱ ከራሱ ቃል ያዘጋጀው ስጋና ደም በመሆኑም በሰው ቅርጽ የተገለጠ ሰውነት አለው። 4 ነጥብ። በዚህም ከመላእክት ይለያል። 4 ነጥብ። ዳሩ ግን ተመልከት፣ ዳሩ ግን በስጋ የተወለደ አማኑኤል እንጂ አልተፈጠረም። ይሄ አሁን ምን አይነት ግራመር ነው? እስቲ ንገረኝ። እኔ እውነት ይገባኛል። ለምን ታውቃለህ? በቃ አንተ ከገባ እኔ መንፈሳችሁማ አንድ ነው እኮ እኔ አንተ ይገባል። እኔ ከአማርኛ ሰዋሰው እንትን ነው እየጠየቅኩ ያለሁት እኮ በአማርኛ ሰዋሰው ነው ብራዘር። ኖ ችግር የለውም። አንተማ እኮ ተወዳቸዋለህ። አንተ የምትወዳቸው ሰው ናቸው።
አንተ እሱ ስሜትን አስቀምጥና ቅድም እኮ እኔ ወለታ አይደለም እኔ አማርኛ ማይችል ሰው ገጥሞ አያውቅም በንግግር ራሱ ግን ሐሳብ በጣም ስትሮንግ አይዲያ ያለው ሰው በኢየሱስም ቢሾፕ ተክሌ እንደዛ ያልክ ነው አይደለም ቆይ እንደ ነገር አትፈልግም እኔ አሁን ሌላ ነገር ላስረዳ ፈልጌ ነው እሳቸው እንደዛ እንዳትል እሺ እኔስ እንመለስ ቆይ አብ ራሱ ስጋዬና ደሜ ያለ አብ ስጋና ደም አለው እንዴ አሁን እስቲ ሐሳቡን እስቲ ኢንተርቴይን እናድርግ ወንደርፉል አሁን አብ በሰውነት ተገልጧል ብለን ስለምናምን ወይም እግዚአብሔር በስጋ ተገልጧል ብለን ስለምናምን ይሄ ወልድ የአብ ስጋና ደም ነው ለምሳሌ አማን ስጋና ደም አለው አይደለም አማን ሰው ነው አንድ ኢንቲቲ ነው ስጋና ደም አለው እግዚአብሔር መንፈስ ነው በመሰረቱ ነገር ግን በስጋና በደም ነው የተገለጠው በሰውነት ነው የተገለጠው ኢየሱስ እግዚአብሔር ነው አይደለም ግን ስታየው ስጋና ደም ቆይ አጠር ለማድረግ አብ ስጋና ደም አለው እያልክ ነው እሺ ዝም ብለህ ተመልከታው መጽሐፍ ቅዱስ ምን እንደሚል አንተ አብ ስጋና ደም አለው ያልከውን ታሳየኛለህ እኔ ደግሞ አብ ስጋና ደም እንደሌለው ላሳየ እሺ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7ን ተመልከት ያብራራው በመሃል ገባህብኝ እኮ ኦፍ ኮርስ አው ምክንያቱም አይ ኖ ጀስት አንተ ኤቪደንስ ታመጣለህ እኔ አብ ስጋና ደም የለውም ስጋና ደም ያለው ልጁ ነው እሱን ደግሞ በመጽሐፍ ቅዱስ ላሳይ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል ደም ያለው አብ ነው ወይስ የአብ ልጅ ነው አሜን አሜን ልጁ እግዚአብሔር አይደል እንዴ እኔ ኮምፕሊትሊ ማለት ነው ኮምፕሊትሊ አንተ አንዴ ቆይ አይዲያ ሴንተር ቆይ አይ ኖ አንዴ ኢትስ አንተ ላይ አጌነስት የሆነ ጥቅስ እያመጣው አሜን ትለኛለህ አሮኖ የምር እንዴት ሊገባችሁ እንደሚችል አላውቅም እግዚአብሔር ብቻ ነው የሚያውቀው በእውነት ልጁ አብ ነው ለኛ ለምን ልጁ ማለት እኮ ለኛ አብ ነው እሺ ልጁ የማን ልጅ ነው አይታል ልጁ የማን ልጅ ነው ልጁ እግዚአብሔር እኮ ነው የማን ልጅ ነው እሺ እግዚአብሔር የማን ልጅ ነው እግዚአብሔር የማን ልጅ ነው አይባልም እኮ ልጁ እግዚአብሔር ነው አልከኝ ልጁ አብ ነው አልከኝ ልጁ የማን ልጅ ነው ቆይ በመሰረቱ ልጅ ስንል we are talking about human entity ያወራን ስለ ሰውነቱ ያወራን ነው ያ human entity አብ ነው ስለ ሰብአዊነቱ ያወራን ያ ሰብአዊነት አብ ነው ሰው ነውማ ሁለት ማንነት አለው አላልኩህም እንዴ ልጁ አብ ነው ብለኸኛል ፍጹም ነው አይደለም ልጁ አብ ነው አላልክም ትክክል ኦኬ ልጁ አብ ከሆነ ኦኬ አብ የማን ልጅ ነው ልጁ አብ ነው ብያለሁ የማን እኮ ልጁ አብ ከሆነ አብ የማን ልጅ ነው እንዴት እሺ እንዴት ለምንልሃለው ወንድሜ ይኸውልህ ሃው ሚለው ሳይሆን መጀመሪያ ቤዚክ ተርሚኖሎጂውን እንረዳ ቤዚክ ተርሚኖሎጂ ለምሳሌ ይኸውልህ ያንተ ስም ማን ነው ትክክለኛ ስም ማን ነው ሰው ነኝ እሺ አይ ሰው ነሽ ሚስተር በቀለ እሺ በቀለ እንበል እሺ በቀለ ልጅ ነው ከተባለ የማን ልጅ ተብሎ ይጠየቃል አብ ልጅ ነው አልከኝ የማን ልጅ ነው አብ እንዴ እሺ ሰውም አምላክም ነው ብለን አይደል ይሄን አትሳታ አንተ መጀመሪያው ነው ለምሳሌ ኢየሱስ ክርስቶስ አየ ቤዚክ እኔ ይሄን ሐሳብ ያስላው ነው ወለቴ ነው ማለት አይ ይሄ ቤዚክ ነገሩን ሳትመልስ ዝም ብለህ የሆነ እንዴት ነው ፍሬም የሌለውን እንትን ነው የምታወራው እኮ እሺ ልጁ ይላል አይደለ ደሰን ራሱ አባት ነው ጓንዴ እሺ ይሄ እንዲህ አይነት ታሪክ በሰው ዘንድ አለ ልጁ ምን አልከው ልጁ ራሱ አባት ነው የማን ይሄ በሰው ዘንድ የሌለ ታሪክ ነው አይ እንዴ ለምን ሰው ነው ሰምተኛል አሁን ቆይ አንዴ ለምሳሌ በሰው ዘንድ የሌለ ነው ትላለህ እንዴ ካንተ በላይ ዳንኤል ሚለው አካውንት ይታያል አንተ አባት አለ አሁን ለምሳሌ ቆይ ዳንኤል ሚለው አካውንት ይታያል ከላይ ገስት ላይ እውነት ለሁሉ አዎ ዳንኤል እውነት ለሁሉ ለምሳሌ አያለው ዳንኤል እውነት ለሁሉ ለምሳሌ አባት አለው
አይደለ? እርሱ ለአባቱ ልጅ ነው። ዳንኤል እውነት ለሁሉ ደግሞ ልጆች አሉት፣ ለልጆቹ አባት ነው። ስለዚህ ይሄ ልጅ ራሱ አባትም ነው ልጅም ነው። ስለዚህ በሰው ዘንድ ማይቻል ምናምን ብላ አየር አትያዝ። አሁን እኔ ጥያቄ ልጁ ይላል መጽሐፍ ቅዱስ፣ የማን ልጅ ነው ይሄ ልጅ? ራሱ አብ ከሆነ ትንሽ ይቆራረጣል። ሐሳብህን አልወሰድኩም፣ ሶሪ። የልጁም የኢየሱስ ክርስቶስ ደም ከኃጢአት ያነጻል። ኔትወርክ ሐሳብህን አላገኘሁም፣ መቆራረጥ አለ። እሺ ይኸውልህ ልጁ ራሱ አባት ነው አልከኝ። ይሄ በሰው ዘንድ የሌለ ታሪክ ነው አልካ። ኔትወርክ በጣም እኔ እንጃ፣ እኔ ጋር ይሁን ኔትወርክ በጣም ዲስታርብ እያደረገ ነው። እሺ ወገኖች አይሰማም እንዴ እናንተም ጋር? ክሊር ኤንድ ላውድ ይሰማል። ሁለታችሁም ጥርት ብሎ ይሰማል ሁለታችሁም። እሺ እሱ ጋር ብቻ ነው ታዲያ። እንደዛ ከሆነ አማን ስታክ ያደረገ ነበረ። አሁን ኦኬ፣ አሁን ክሊር ነው። ኦኬ እሺ የልጁም የኢየሱስ ክርስቶስ ደም ይላል። አቤት። ይሄ ልጁ የተባለው ኢየሱስ ክርስቶስ የማን ልጅ ነው? ኢየሱስ ልጅም ነው፣ የአብ ልጅ ነው። የአብ ልጅ ነው። ስለዚህ የራሱ ልጅ ነው ማለት ነው። ልጁ አባትም ነው ብለን ስለምናምን እኮ ይሄ ልጅ የራሱ ልጅ ነው። አሁን በሰውኛ ቅድም ብያለሁ። ኖ እኔ ላብራራ። በቃ አንተ እንትን ላይ ይችላል። ልክ አይሁን ግድ የለም። እኔ ትንሽ ላብራራ። ሳሚ አናግረው እስኪ ነው ወንድማችን። ትሰጠኛለህ? ከሳሚ ጋር ቀጥሉ። ሰው ነኝ። ስንት ኢየሱስ አለ? እኔ እኮ ሀሳቤን ክሎዝ ሳላደርግ ነው ከአማን ጋር እያወራው ነበር ሄደው። ለምን ይለያል ከኛ? አንድ መለየት ሳይሆን ፕሊስ የተጠየቀውን ጥያቄ በተጠየቀበት መንገድ መመለስ አስፈላጊ ነው። ስንት ኢየሱስ አለ? ኢየሱስ ስንት አለ? ከአንድ ኢየሱስ ሌላ ኢየሱስ ከየት ይመጣል? አንድ ኢየሱስ። መልካም ኦኬ፣ አንድ ኢየሱስ አለ። ወልድ የማን ልጅ ነው ብሎ ሲጠይቅ ቀደማማን የአብ ልጅ ብለሃል። መልካም ወልድ ኢየሱስ ነው? ወልድ ኢየሱስ ነው? አሁን የጥያቄው መነሻውም አይገባኝም። ወልድ እኛ ልጅም አባትም ነው ምን ክሊር። ይሄንን አሁን ከሰው ታሪክ ጋር እገሌ አባት ነው እገሌ ልጅ ነው ብለህ ታያይዘው ነገር አለ። አልጠየኩም ፕሊዝ። ወልድን አባትን እኔ እንደዛ አይነት ጥያቄ መልስ አላስተናግድም። መሰረት የለውም። እንደማመጣ እየተደማመጠን ወልድ ኢየሱስ ነው ወይስ ኢየሱስ አይደለም? ምን ማለት ነው? ኢሳያስ ወልድ ኢየሱስ ነው ወይስ አይደለም? ትምህርታችንን እያወቀው ፕሊዝ እኔ የጠየቁት እንደዛ አይነት አሁን ኤክስፕላኔሽን የሌለበት ነገር ብዙ ፕሊዝ ሌላ ነገር አታውቁ። እኔ አሁን በቃ ልወጣ ነው ለመሰለ ኤክስፕላኔሽን የሌለው ንግግር እኔ አላወራም። ኦኬ ሀሳብ በዚህ መልኩ አይደራጅም። ቁጥ ነው። የማይሆን ጥያቄ ነው። የማይሆን ጥያቄ ብሎ ወልድ ኢየሱስ ነው ወይ? በክብር ልልቀቅ ቤቱን። አይ እንደዛ አይነት ኮንቨርሴሽን እኔ አልፈልግም። ሀሳብ አበልጽጋ አደራጅተህ ሰፋ አድርገህ የምታወራበት አንድ እሱን ስንደርስ እናወራለን። ለምን ስሜት ነው ካለ አሁን መጨረሻ ላይ ሮሜ 8:3 ላይ ቲና ቤት ስለ ሮሜ 8:3 አውርተን ቃል በቃል እያነበበ ሲክድ ትንሽ አናደኝ ነውና ቀጥሉ። እሺ ወንድማችን ኤልሲሻ